ايه مرحبا رحيل. قبل ما كفي الفويس الثاني راحت كبتهم بالبحر. ما في شيء انا سريع عندي، ما في، انا ما بشتغل مع الشيطان، لكن خليها تروح تشتغل مع الشيطان، ما تجي لعندي. خلص ما بقى تجي لعندي. ايه خلص قولي لها ما تجي، خلص ما تشتغل عندي، خلص هلا بمحيها هيدا، خلص اوكي ما بقى تجي. طيب ليش هي من يومين قالت لي بلشي لي اعملي لي واحد؟ ليش قالت لي اعملي لي؟ ليه لا تدفعني مصاري وتقول لي اعملي لي؟ بس قولي لي ليش قالت لي اعملي لي، فيك تقولي لي؟ بعدين ليش انت عم تحكيني مش هي عم تحكيني؟ ما عم بتقولي لي ما في حدا معها، ليه ما هي عم تحكيني؟ ባላ ኮርፋት ኖሮ ጓደኛዬን አድርጌ ያሳያት ነበረ። እንደው ያቺ ያንን ፌክ አካውንት ለምን አጠፋሽው? በእናትሽ ጓደኛዬን አድርገን እንልክላት ነበር ወደ እሷ እንድታየው። አጣታለች ግን ወይ ላታይ ትችላለች። እንዴ አለቻት፣ እዛው ሀቢባሽን ውደጂ፣ የውሻ ዘር አይደለችም እንቁርቲ ነው ሺዝ ኦሮሞ አለቻት እኮ ሹቢቲ። ኧረ በስመ አብ ሳም ኧረ እኔም እያለሁ እመቤቴም እያለሁ የትም ላልሄድ እንደዚህ አይነት ቦታ አልሄድም። ውሸት ነው። አይችሉም፣ እንደውም አይችሉም። ውሸት ነው። ምንም የሚሰሩት ነገር ውሸት ነው። ያው አንቺ እዛ ሄደን አሰራን፣ አንቺና ልጁ ተለያየች። አይሰራም እንደዚህ አይነት ነገር ጓዴ። ይሄው እኔ ቲክቶክ ላይ እየዋሸኋቸው አይደለም፣ እየዋሸኋቸው አይደል? ጊፍት የሚሰጡኝ እንግዲህ እኔ ታውቂኛለሽ፣ ውሸት ነው። ውሸት አጋጣሚ የሚገጥምላቸውን ነገር ነው የሚነግሩንና ምናምናቸው እንጂ ውሸት ነው። እባክሽ እንደዚህ አይነት ቦታ አልሄድም። ከሄድኩ ካንቺ ጋር ለመደብ ደግሞ ነገሩ እኔ ስንት ቀን ከሷ ጋር 3 ቀን ነው ሲል አለ። ኧረ ተይ በእናትሽ በክት። እሺ እንዴት እንዳስጣላችኝ እግዚአብሔርን። እሷማ በቃ ብትመጣ ብሬ ብዙር እንዴት ቲሸርቴ ጀርባዬ ምን እየበሰበሰ ምን ነው ቤቴም ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ። እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያውቅ አሪፍ ነው። በቃ ጸበሉሽ ያው ጓደኛዬ ኤሊም አሪፍ ነው ሀሳቡ። እሱ ብዬሻለሁ፣ እሱ ይከፍላል የቤት ኪራይ ብቻ። እስቲ ايه مرحبا رحيل. قبل ما كفي الفويس الثاني راحت كبتهم بالبحر. ما في شيء انا سريع عندي، ما في، انا ما بشتغل مع الشيطان، لكن خليها تروح تشتغل مع الشيطان، ما تجي لعندي. خلص ما بقى تجي لعندي. ጉቺም ይኸው ከቅርብ ጊዜ ወዲህ 5 ነው 6 አንበሳ 7 አንበሳ እየለቀቀች ነው። ብሯን አብዝታላት ነው የሚሆነው። የጉቺም ብር ተባስቶ ነው። ቤታዮም ይኸው ከ7000 ሰው በላይ እያያት ነው። ራሄል ናት የጠነቆለችላቸው ነው እየተባለ እየተነገረ ነው። ሰውን ወደ እንትና እንድሰበስበው ማለት ነው። ወደ ቤታዮ ሰው ብሎ እንዲያት ራሄል የምትባል ጠንቋይ እየጠነቆለችላቸው ነው። ጉቺ ይኸው እንግዲህ ዱባይ ነው የምትኖረው። ስራ ስሰራ አይተናት አናውቅም። ለእንትና 11 አንበሳ ለማነው ለሞጣ 6 አንበሳ ለማነው እያወረደች ነው ያለችው። ራሄል የምትባል ብሩን አብዝታላቸው ነው የተባለው። እኔ በውስጥ ላይ ነገሩኝ መረጃ፣ በውስጥ በቮይስ ሪካርድ ማሰማት እችላለሁ። ግን ጓደኞቼ ናቸው። ቢሆንም ላስ ማድረግ ግድ ነው። ላስ ብቻ ሳይሆን እንትን ምንድነው ስሙ ለእናንተ መናገር አለብኝ፣ ለቤተሰብ መናገር አለብኝ። ራሄል የምትባል ጠንቋይ ቤት የሚሄዱ ፍርዬ ራሷ ትሄዳለች እዛ ቤት። እኔ ቀልቤ አይወዳትም። ሲኒ ደርድራ ቲክቶክ ላይ ጀበና ይዛ የምጠነቁል በጣም ብዙ ነው። ታንተ ታንገርሽ ራሄል አልተባለም። ጠንቋይ አላለች አላለች። ጠንቋይ ስምሽ ሳታነሳ አይዞሽ ስለተባለ ብቻ ለእንደዛ አቱኛ አቢባ እኔ በኮሜንት እንደማልመራ ታውቂኛለሽ። እሱ እኔ በኮሜንት አሁንም ጤነኛ ነው። ናደሻ አደረጋሻለሁ። አይኖረኝ ነው የሚመራኝ ነብያችን ነው። ሀቄ ካልወጣልኝ አንድ ልጅ ሊታኝ ነው የምልሽ። እኔ አቅሽ ወጣቱ እሱ አንቺ ጠንቋዩ አላለችም። ከእናት ናት ፈጥራ ያወራችሁ። ጠንቋዩ አላለችም ማለትሽ እኮ ራሄል። ጠንቋዩ ካላለ ጠንቋዩን እናምጣት እዚህ ጋር። እሺ ምን እናድርግ? ይደውል ቁጥሯን ስጪኝ። አንቺ ጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነት ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለ አንቺ መረጃ ሰጣት። እራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ዩማን ቤት እንድትቀጥል ያስጠነቆልኩባት ምንድን ነው?
ልቡን ያውቀዋል እንዳላደረገ። ስለዚህ ገነት አንቺ ባምን ኖሮ አንዴ ኖ እዚህ ጋር ነጥብ መያዝ አለብኝ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ ለምን እዚህ ሀገር አላስቀምጥሽም ማለት አንድ ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበ ኖሮ አትለቀኝም። እኔ ላይም ገነት ብታረግ ቢኖር አለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግ ቢኖረው ነፍስ ከማጥፋት ወደ ኋላ አይደለም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? 1 ሰከንድ ያንቺ ቢዝነስ እንዲወድቅ ያንቺ ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ገነት ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢከሰት ያንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ፣ ሂጂበት። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ አንድ ነገር ልንገርሽ። እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሀቄን ላውጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ፣ በራሴ ተማመናለሁ። ንጹህ ነው ኩኛ ቃል ለሀቄ እሞታለሁ። ኦኬ። ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል አላውቅም። ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢኖረው አለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ በዚህ ነገር። ሄደን ስንመጣ ለፍሬ ነገርናታ ስትለኝ እሷን ጨርሼ ካወራሁ በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬም ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ። ሁለቱ እኔ ከሆነ ብዬ ነገርኩሽ። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም ኦኬ። ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው? ከቤሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬ ነው ከድሮም። አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። ፈጣሪ ያስብኝ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ አስመጣልሽ። ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰገኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ነው። ኦኬ ገነት አዎ ህዝብ ይወቅ። ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ሰምቷል። ለምንድን ነው የምንፈራው? ማሪ ህዝብ እኮ ነው ያጠቃት። ሀቢባ አሁን እኔ ከተጣላው ሰው ጋር ታነካከኝ ስለተጠየቅኩኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላል ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ሀቢባ በደንብ እኮ ነው የተነሱብኝ እኮ እንዲ መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናግረው ሌላ እንዴ? እዚህ ጋር እየተጣላሽ ሰው እኮ ሊመርጥሽ እኮ አይችልም ሀቢባ። ራሂል አንቺ
አንቺ ሁሉንም ነገር አፍረጥርጣሽ እውነቱን ሐቁን ተናገሪ። አለቀ። በቃ ካንተ የሚጠበቀው መናገር ነው። እኔ ሴትዮዋ እንትና ፊፊ ምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነው ፊፊ ያመኛል አሳየች ሴትዮዋ ስትሄጂ ማሪ እዚህ ቤሩት ሁሉም ስኒ መገልበጥ ቤት ምናምን እንሄዳለን ያካ ኖርማልም ስለሆነ ይዛኝ ሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን ከዛ የተደረገብሽ ነገር ካለ አንሺ ግዴ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላደረግንም። $10 ነው $20 ትሰጫታለሽ፣ ታነብልሻለች፣ ትወጫለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ፣ አትፈልጊም። አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሄል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋርም ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይህን ነገር ታወራዋለች። እሳት ነው ያቀጣጠልኩት። ራሄል ይሄ ይጠቅምሻል ያ መዘል ከተወራ ብያለሁ። እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምንም አይጥማትም። እኔ ልደግፈኝ አልችልም። ለምን በጣም ነው የምንፈላለግ። ፍሬ ማንም አይደግፍሽ፣ አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን። የሱሱ ፀጉር ቤት እንኳን ገነት ላዘጋ ብላ ስትል እኔና ፍሬ ነበረን ገነትን ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት። አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ። ገነት 5 አይነት ነገር ሄዳ ራሷ ምን አገባልኛ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምኑ ሁሌ ሱስ የሆነባትና ሪቻ ሴትዮዋን አውሬት አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪች አንቺ እስኪ ያናግረ ሴትዮዋን እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ የምታውቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትላለች አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ አሳይቻታል። ግን ብሯን ከፍላ የምታደርገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው። እኔም አልኳት በዚህ ላይ ተስተካከለ ነገር አይደለም። ምንድነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው። ሲያወሩ የምትነግረኝ በቃ ማሪ ነገር ያልሽው ነገር ጭራሽ ብያለሁ። ከቅርታ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ላይ